አርዕስተ ዜና። በኦሮሚያ ክልል ሆሮ ጉዱሩ ወለጋ ዞን አቤ ደንጎሮ ወረዳ ላይ ታጣቂዎች በፈጸሙት ጥቃት የ7 ሰዎች ሕይወት ማለፉን የአካባቢው ነዋሪ የዓይን እማኞች ለኢሳት ገለጹ። በአማራ ክልል ሰሜንና ደቡብ ወሎ ዞኖች በሺዎች የሚቆጠሩ ተፈናቃዮች ከፍተኛ የመጠለያ ችግር ገጥሟቸዋል ተባለ። ከውጭ ኢራንና አሜሪካ በኒውክሌር ጉዳይ በኦማን ሊመክሩ መሆኑ ተገለጸ። ሰላም ጤና ይስጥልን ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ ወደ እናንተ የሚቀርቡ የሰዓቱ ዜናዎች ተጀምረዋል። ገነት ዘዘውና እኔም ደረጃ ይልማ ዜናውን ወደ እናንተ እናደርሳለን። ለምልክት ቋንቋው ደግሞ ዳዊት ጎሳኤ አብሮናል። ወደ ቀዳሚው ዜና አልፋለሁ። የኢትዮጵያ ሀገራዊ ምክክር ኮሚሽን በአማራ ክልል ከ263 ወረዳዎች ከተወከሉ 4500 በላይ የማህበረሰብ ወኪሎች አጀንዳ የማሰባሰብ ስራ ማከናወኑን ገለጸ። ኮሚሽነር መላኩ ወልደ ማርያም በተሳታፊዎቹ ለሀገር የሚጠቅሙ ትላልቅ አጀንዳዎች መነሳታቸውንና 270 የማህበረሰብ ወኪሎችን መምረጣቸውን ገልጸዋል። ወኪሎቹ ነገ በሚካሄደው የባለድርሻ አካላት አጀንዳ የማሰባሰብ የምክክር መድረክ ላይ እንደሚሳተፉ ተመልክቷል። መሳይ ገዛኸኝ ዝርዝር አላት። የሀገራዊ ምክክር ኮሚሽን የአማራ ክልል የወረዳ ማህበረሰብ ተወካዮች የአጀንዳ ማሰባሰብ ምዕራፍ ተጠናቀቀ። የመጀመሪያው ምዕራፍ የአጀንዳ ማሰባሰብ ሂደት መጠናቀቁን የገለጹት ኮሚሽነር መላኩ ወልደ ማርያም ከ263 ወረዳዎች ከተወከሉ 4500 በላይ ማህበረሰብ ወኪሎች አጀንዳ ማሰባሰብ ስራ መከናወኑን ገልጸው በተሳታፊዎቹ ለሀገር የሚጠቅሙ ትላልቅ አጀንዳዎች መነሳታቸውንም ጠቁመዋል። ከ9 እስከ 12 አባላት የሚገኙበት ቡድን ሰርተው ምክክር ሲያካሂዱ ነበር። ሀገራዊ የሆነውን ነገር ነበር የሚያሳዩትና እኔ በዛ በጣም ተደንቄያለሁ። በትናንሽ ነገሮች ላይ ያተኮሩ አልነበሩም። ያቀርቧቸው የነበሩ ትላልቅ አጀንዳዎች፣ ለሀገር የሚጠቅሙ አጀንዳዎችን ነበር የሚያነሱትና በሁለንተናዊ መልኩ በጣም የተሳካ በጣም ውጤታማ የሆነ ሂደት ነው የተከናወነው እና ያው በስተመጨረሻው ውይይታቸውን ሲያጠናቅቁ ወኪሎቻቸውን መርጠዋል። በነገው ዕለት ከሌሎች 4 ባለድርሻ አካላት ጋር ተገናኝተው የምክክር ሂደቱን የሚያስቀጥሉ 270 ተወካዮች መርጠው አሁን በዚህ ሰዓት አስተዳደራዊ ስራ እየተሰራላቸው ወደ 4000 ምናምኑ ይመለሳሉ። 270ዎቹ ቀርተው ከሌሎች ባለድርሻ አካላት ጋር የምክክር ስራቸውን ያከናውናሉ። በውይይቱ ወቅት የተወሰኑ ተሳታፊዎች ቃለ ምልልስ ለመስጠትም ሆነ ተንቀሳቃሽ ምስል በጋዜጠኞች እንዲወሰድ ተቃውሞ እያደረጉ ነበር። እኛም ተወያዮችን ምክንያታቸውን በጠየቅናቸው ወቅት የመጣነው ታጅበን ነው፣ ከውይይቱ በኋላ ከመጣንበት ወረዳ ስንመለስ ጥቃት ይደርስብናል ብለን እንሰጋለን፣ በሰላም መኖር እንፈልጋለን ሲሉ ገልጸውልናል። በመግለጫው ወቅትም ይህንኑ ጥያቄ ለኮሚሽነር መላኩ የቀረበ ሲሆን ኮሚሽነሩ የሚከተለውን ምላሽ ሰጥተዋል። ጥበቃ ተደርጎ መምጣቱ የነጻነት ማጣት ምልክት አይደለም። እኛ ለጥንቃቄ ተብሎ የተሰራ ስራ ነው። ክልሉ ምንም አይነት ጥፋትና ጉዳት እንዳይደርስ ማንም በዚህ ሂደት ምክንያት የአካልም ሆነ የህይወት ጉዳት እንዳይደርስበት በማሰብ የተወሰደ እርምጃ ነው እንጂ ጥሪ ተደርጎላቸው ማንም እኛንን የጠራናቸው እነዚህ ሰዎች በተባባሪ አካላቶቻችን አማካይነት ጥሪ ተላልፎላቸው የተመረጡ ሰዎች ማለት ቀደም ሲል በተሳታፊ ልየታ ጊዜ የተመረጡ ሰዎች ናቸው ወደዚህ መድረክ የመጡት እና ጥሪውም የተላለፈላቸው በእኛ ጽህፈት ቤት አስተባባሪነት በበጎ ፈቃድ ተማሪዎች እና ሰራተኞች አማካይነት ነው ጥሪው የተላለፈላቸው። ጥሪውን ተቀብለው ነው የመጡት፣ ፈቃደኞች ሆነው ነው የመጡት እንጂ እንደዚህ አይነት ተጽዕኖ ይደርስብናል ቢሉ ኖሮ ከቤታቸውን ባልወጡ ነበር። በተወያዮች በኩል የተነሱ አጀንዳዎችን በተመለከተ ምላሽ የማግኘት ስጋት እንዳለ በጋዜጠኞች ተነስቷል። ለዚህም ምላሽ የሰጡት ኮሚሽነር ዶክተር ዮናስ አዳዬ በክልልም ሆነ በፌዴራል የሚመለሱ ጥያቄዎችን በተመለከተ ኮሚሽኑ ክትትል እንደሚያደርግበት ገልጸዋል። አንድ የሚጣል ነገር የለም። በሙሉ ተሰብስቦ ምናልባት መሰረታዊ ጥያቄዎችን እጅግ መሰረታዊ የሆኑ ጥያቄዎችን ላይ የማያተኩር ከሆነ በክልላዊ የሚሆን ከሆነ በክልልም ደረጃ የሚፈታበት መንገድ ምናልባትም ደግሞ አንዳንዶቹ አሁናዊ
ወይም ወደፊት ወይም በፊት ከነበሩ ታሪክ ጋር ከትርክ የተያዘ ከሆነ እንደ ትርክቱ እንደየ ፈርጁ ተያይዞ አንድ ላይ ተጠናክሮ ይመለሳል እንጂ አንድም ወደ ኋላ የሚመለስ የሚቀር ጥያቄ አይኖርም። እዛ ለቃል የምንገባው ነገር ሌላው እነዚህ ጥያቄዎች መፈጸማቸውን ሀገራዊ ምክክር ይከታተላል ኮሚሽኑ ዋናው ስራው ስለሆነ የመንግስት የስልጣን ምንጭ ህዝብ ነውና ህዝብን ካልሰማ ደግሞ ያስፈልገኛል ብሎ ተማምነው ራሱን ተማምነው ያቋቋመ ራሱ መንግስት ነውና እነዚህ መፈጸማቸውን እኛም እንከታተላለን። መንግስትም በክልል ደረጃም ይሁን በሀገር አቀፍ ደረጃም ይሁን አስፈጻሚውም ይሁን ተርጓሚ ህግ አውጪ ሁሉም በዚህ ጉዳይ ላይ እነሱም ትኩረት ሰጥተው እንደሚሰሩ እኛ ተስፋ እናደርጋለን። ነገ በሚካሄደው የሁለተኛ ዙር የምክክር ሂደትን በተመለከተ ኮሚሽኑ ሚያዝያ 1 ቀን 2017 ዓ.ም ተጽዕኖ ፈጣሪ ግለሰቦች ጋር ውይይት አድርጓል። ብሔራዊ የደህንነት ምክር ቤት ዛሬ ባደረገው ስብሰባ ሀገራዊ ቀጠናዊና ዓለም አቀፋዊ ሁኔታዎችን ገምግሞ ባወጣው መግለጫ ሀገራዊ የሰላም ሁኔታው ከጊዜ ወደ ጊዜ የተሻሻለ መምጣቱን አስታወቀ። ከኢኮኖሚያዊ ፖለቲካዊ ለውጥ በተጨማሪ የሰላም ሁኔታው እንዲሻሻል ካደረጉ ምክንያቶችም ህዝቡ የግጭትንና የጦርነትን አስከፊ ገጽታ በማየት ከግጭት ጠማቂዎች ጋር ላለመተባበር ያሳየው ቆራጥነት የመጀመሪያ ነው ብሏል። መንግስት ለሰላማዊ መፍትሄ ያለው የጸና አቋምና ያደረገው እንቅስቃሴ በሁለተኛነት የሚጠቀስ መሆኑንም አመልክቷል። እንደ ብሔራዊ ምክር ቤቱ መግለጫ ከሆነ በአማራና በኦሮሚያ ክልሎችም መንግስት ህግ በማስከበርና የሰላም መንገዶችን በማበረታታት ባከናወነው ተግባር አያሌ ውጤቶች ተመዝግበዋል። ታጣቂዎች የሰላም መንገድ መርጠው በሰላም ገብተዋል። ህዝብ የሰላም ባለቤት በመሆን የአካባቢውን ማስከበር ጀምሯል። ክልላዊ የጸጥታ መዋቅሮች ተጠናክረዋል። የኢኮኖሚ እንቅስቃሴዎች በታቀደላቸው መንገድ መከናወን መጀመራቸው፣ የሸቀጦችና የሰዎች ዝውውሮች የተሻለ ደረጃ ላይ መድረሳቸው በረጅም ሀተታ ተመልክቷል። ከዚህ በተጨማሪም በሌሎችም የሀገራችን አካባቢዎች የሰላምና የጸጥታ ሁኔታው ይበልጥ እየጸና እንደሚገኝ የደህንነት ምክር ቤቱ በጥልቀት ተገምግሟል ነው ያለው መግለጫው። የአፍሪካ ቀንድ ቀጠናንና ዓለም አቀፋዊ ወቅታዊ ሁኔታዎችን በሚመለከት ኢትዮጵያ በሁለንተናዊ መልኩ ውጤታማ መሆኗን የግምገማው ውጤቱ ማመልከቱን በመግለጫው አረጋግጧል። በሌላ ዜና የብሔራዊ ደህንነት ምክር ቤቱ መግለጫ በደረሰን አፍታ በኦሮሚያ ክልል ሆሮ ጉድሮ ወለጋ ዞን አቤ ዶንጎሮ ወረዳ ላይ ታጣቂዎች በፈጸሙት ጥቃት የ7 ሰዎች ሕይወት ማለፉን የአካባቢ ነዋሪ የዓይን እማኞች ለኢሳት ገልጸዋል። በዚሁ ጥቃት ጉዳት የደረሰባቸውም ዜጎች መኖራቸውን የጠቆሙት ነዋሪዎቹ ጥቃቱ በአካባቢው በተደጋጋሚ እየተከሰተ መሆኑን አብራርተዋል። የዚህን ዜና ዝርዝር ሰላማዊት ሙልጌታ ታቀርበዋለች። በኢትዮጵያ በተለያዩ አካባቢዎች ታጣቂዎች በሚፈጽሙት ጥቃት የዜጎች ሕይወት ከመቀጠፍ አልፎ የንብረት ውድመትና በማህበራዊ ሕይወት ላይ ምስቅልቅል ሲፈጠር በተደጋጋሚ ይስተዋላል። እነዚህና መሰል ችግሮችን በሰላማዊ መንገድና በንግግር ለመፍታት ጥረት ቢደረግም ችግሩ እስካሁንም እንደቀጠለ ነው። ከዚሁ ጋር ተያይዞ በሆሮ ጉድሮ ወለጋ ዞን አቤ ዶንጎሮ ወረዳ በዛሬው ዕለት በተፈጸመው ጥቃት የ7 ሰዎች ሕይወት ማለፉን የአካባቢው ነዋሪዎች ለኢሳት ገልጸዋል። እንዲሁም ባሳለፍነው ሳምንትም ከ20 በላይ ንጹሃን ዜጎች መገደላቸው ነው የጠቆሙት። ሆሮ ጉድሩ አቤ ዶንጎሮ ውስጥ ወደ ገባ የሄዱ ልጆች አሉ። በኪና አንድ አሱስ አለ ወደነ ሊያስቆ አሱስ ይዞ ወደ አቤ ዶንጎሮ ወደ ገባ የሄዱ ከዛ ላይ ደግሞ ገባተኛም አለ የታጠቀም ልጅም አለ ስላለው ከዛው መንገድ ላይ ደበቁና ጋሮ የምትባለው አረንገማ መገንጣያ ላይ 7 ሰዎች እዛ ላይ እንደገደሉት የተረፉ ሰዎች ቁስለኞችም ያው አሉ። ከዛ ላይ ደግሞ ዛሬ ሳምንትም እንደዛ ያለቀ ሰው ይሄ የማይባል 27 ሰው እንደዚህ ሆኖ አለቀ። ኦሮሞ ዛሬ ሳምንት ወደ 27 ሰው እንደዛው ቀብረናል። እኛው እዚህ ሎሚጫም ገብቶ እንደዚህ ቀብር ላይ ነበር ነው። ዛሬም ደግሞ ሰው ቀብር ላይ ነው አለን። ዛሬ በቃ 7 ገቡ። አሁን አንድ ሬሳ ተገኝቷል እዛው ቦታ ላይ እንትን ሄዶ አንድ ሬሳ ተገኝቷል አሉን። አሁን ደወሉልን። በቃ እኔ ይህን ኪሎ ነገር የለውም ከቤት ወጥቶ ነው መሳሪያ ይዞ ነው ሰውን ለመፈጃት ነው። ስንጣልይ ይባላል። ስንጣልይ
ከየት መጥቶ ነው የሚገለን? ከቤት ወጥቶ ነው እንጂ በአሰቃቂ ሁኔታ የአማራ ጽንፈኛ ኃይሎች ዛሬ ጠዋት 2 ሰዓት ከ30 ላይ በህዝብ ትራንስፖርት የሚጓጓዙ የአካባቢው ነዋሪዎችን መንገድ ላይ በመጠበቅ 7 ሰዎችን ገድለዋል። ነዋሪዎቹ አክሎም ጥቃቱ በተደጋጋሚ እየተፈጸመ መሆኑን አንስተው በጥቃቱም ነፍሰ ጡር ሴቶችን ጨምሮ በርካታ ዜጎች ጉዳት እንደደረሰባቸው ይናገራሉ። ይህን ቤተሰብ በቃ ቤተሰብና ማጋጨትና እንትን ማለት የአማራ ፍንጣልያ ነው የሚሉን እኛ የአማራ ፍንጣልያ ነው የሚባለው። ዛሬ እንኳን 7 ሰው ላይ ደርሷል። አሁን የዛሬ ሳምንት 26 ሰው ነው። ዛሬ ሳምንት ያው ቀብር ላይ ነው እኛ ምን ይሄ ማለት ማንችለውም ብናወራም ብዙ ጓዝ ምን ያደርጋል። ባልገባ ልገባ ሴትም እየቆሰለች ያለ እርጉዝ ነፍስ ኖራለች። አሁን እዛ ሆስፒታል ወርቃ አሁን ህጻን ልጆችም አሉ የቆሳሰሎች እነሱም ደግሞ እንግዲህ ይሄ ነው አይባሉም። ያው እዛ ሆስፒታል አና በደንጎሮ ውስጥ ነው ተኝተዋል። ያው ምን ከነገ ነው። አሁን ደግሞ ወይ ነገ እንደዛ ወይ ከቤት መጥቶ ይገላሉ። ምንም በቃ አልታወቀም ነገሩ። ይሄን ማለት አልቻለው። ከቤት መጥቶ ይገላሉ። እንግዲህ አሁን ወይ ማምሻ ላይ አንድ ነገር ተሰማላችሁ። ይሄ ነገር እንደው በጣም የሚያሳዝን ነው። ይሄን የሚያስበላት አይደለም፣ ገባም አይደለም። አሁን ሰው ራቆቱን አውጥቶ ወጥቶ ወደሚጓዝበት አገር ጠፋ። በአሁኑ ወቅት እንደነዚህ አይነት ድርጊቶች በዝተዋል። የምንተነፍስበት ቦታም አጥተናል። ከአሁን በፊትም ብዙ ሴቶች ተመሳሳይ ጥቃት ደርሶባቸዋል። እኛ የምንተነፍስበት ቦታ አጥተናል። ጉዳዩን አስመልክቶ የአቤ ዶንጎሮ ወረዳ አስተዳዳሪ አቶ ከተማው አቁማ በእጅ ስልካቸው ደውለን ከደቂቃዎች በኋላ ማብራሪያ እንዲሰጡን ገልጸው ከቆይታ በኋላ በድጋሚ ብንደውልም ባለማንሳታቸው ተጨማሪ ማብራሪያ ማካተት አልተቻለም። ህወሓት ከፌዴራል መንግስት ጋር የሚያደርጋቸው የትኞቹም ግንኙነቶች እግዱ እስካልተነሳለት ድረስ በህግ አግባብ ሳይሆን በፖለቲካ ውሳኔ እየተካሄደ ያለ ተግባር ነው ተባለ። ፓርቲው ህጋዊ ከሆኑ የፌዴራል ተቋማት ጋር የመገናኘት የመወያየት መብት የለውም። ነገር ግን የክልሉን ነባራዊ ሁኔታ በማየት የፌዴራል መንግስቱ የሚያደርጋቸው ውሳኔዎች ሊሆኑ እንደሚችሉ ተገልጿል። ሰይፋለም ዝርዝር አለው። ብሔራዊ ምርጫ ቦርድ ፓርቲዎች በሰላማዊ መንገድ ለስልጣን ፍክክር ለሚያደርጉት ትግል ፍቃድ ይሰጣል፣ ይከታተላል። ህግን ያልተከተሉት ደግሞ ያግዳል ወይም ይሰርዛል። ላለፉት 30 ዓመታት በትግራይ ህዝብ ስም የተደራጀው ህወሓት በሰራው ስህተት ምርጫ ቦርድ ቢሰርዘውም ዳግም ህጋዊ ፓርቲ የሚያደርገው ፍቃድ አግኝቷል። ነገር ግን እንደ አንድ ሰላማዊ የፖለቲካ ፓርቲ ማሟላት ያለበት ግዴታ ሳይሳካ ሲቀር ፓርቲው ከማንኛውም እንቅስቃሴም ለ90 ቀናት እግድ ተጥሎበታል። ከምርጫ ቦርድ የታገደው ህወሓት ክልሉን በተመለከተ አሁንም ያለ ገደብ እየተንቀሳቀሰ ይገኛል። ፓርቲው እግዱ ሳይነሳም ከፌዴራል መንግስቱ የመገናኘት የመወያየት ዕድል ወይም መብት ይኖራል ወይ ሲል ኢሳት የህግ ባለሙያ አነጋግሯል። የህግ ባለሙያው አቶ ጥጋቡ ደሳለኝ በህግ አግባብ ፓርቲው በምርጫ ቦርድ እስከ ታገደ ድረስ ህጋዊ ከሆኑ ተቋማትና አካላት ጋር የመገናኘት መብት የለውም ብለዋል። ምርጫ ህጉ 1163/2011 እና የፖለቲካ ፓርቲዎች ምዝገባ አዋጅ 1133/2011 እንዲሁም ለህወሓት ሲባል የተሻሻላለት 1332/2016 ዓመተ ምህረት እነዚህ አዋጆች በግልጽ እንደተመለከቱት ማንኛውም የፖለቲካ ፓርቲ በምርጫ ቦርድ ህጋዊ የምዝገባ ምስክር ወረቀት ካላገኘ በስተቀር ሀገሪቱ ውስጥ ምንም አይነት የፖለቲካ እንቅስቃሴ ማድረግ የለበትም። በህግ ከተቋቋሙ አካላት ተቋማት ጋርም ግንኙነት ማድረግ የለበትም ነው። በሌላ በኩል የክልሉ ነባራዊ ሁኔታዎችን በማየት ከፌዴራል መንግስቱ ጋር የመነጋገር እድል መፍጠሩ የህግ መሰረት የለውም ማለት አይቻልም ያሉት ደግሞ ሌላኛው የህግ ባለሙያ አቶ ካሳሁን ሙላቱ ናቸው። የትኛው ካፓሲቲ ነው ንግግር እያደረጉ ያሉት የሚሉ እስካልተገለጸ ድረስ ያ ሲገለጽ ነው። በአንድ በኩል የፖለቲካ ስራው ታግዷል፣ ህጋዊ የፖለቲካ ስራ መስራት አይችልም። በሌላ በኩል ደግሞ የፖለቲካ ተግባራትን እየከወነ ነው ወደሚል ያስገባነ ፓርቲው እንዴት ከፖለቲካ እንቅስቃሴው በምርጫ ቦርድ ታግዶ የፖለቲካ ስራን ይሰራል ወደሚል እንገባ ይሆናል። ግን በዚህ መልኩ የቀረበ ማብራሪያ ስለሌለ ያን ያህል ህገወጥ ነው ስራሩ ልንለው አንችልም። አሁን ክልሉ ባለበት ሁኔታ ውስጥ እንግዲህ ምን አይነት ሰው ከየትኛው ፓርቲ የጊዜያዊ አስተዳደሩን ኃላፊነት ወይም ፕሬዝዳንትነት ቦታ ቢይዝ የተሻለ ሰላምን ሊያመጣ ይችላል የሚለውን ሁሉ ማየት ያስፈልጋል። ከዚህ በተጨማሪ የፌዴራል መንግስቱ ከህወሓት ጋር የሚያደርጋቸው ቀጥተኛና ቀጥተኛ ያልሆኑ ግንኙነቶች ከህግ አሰራር ባለፈ በፖለቲካዊ ውሳኔ
የሚደረጉ መሆናቸው አቶ ጥጋቡ ይገልጻሉ። ህጋዊ ፓርቲ ሆኖ እስካልቀጠለ ድረስ እና በታገደበት ቅድመ ሁኔታዎችን ስላላሟላ በ90 ቀን ውስጥ ማሟላት አለበት ተብሎ አሟልቶ ባልተገኘበት ሁኔታ እንዲህ አይነት ቀጥታም ቢሆን ቀጥተኛ ያልሆነ ግንኙነት ወይም ደግሞ ህጋዊ ግንኙነቶችን ማድረጉ ህግን የተከተለ አይደለም። ስለዚህ የህወሓት ጉዳይ ከጊዜ ወደ ጊዜ እየተቆጨ ህግን ያልተከተለ የሆነ ሞሮፍ ከህግ ይዘትና ህጋዊነትን ከመከተል ርቆ ጉዳዩ የህወሓት ጉዳይ ፖለቲካል የሆነ የሄደበት ሁኔታ ነው ያለው። የፌዴራል መንግስቱ ክልሎች በአስቸጋሪ ሁኔታ ውስጥ ሲገኙ ያለ ክልሎች ፍቃድ ጣልቃ እንዲገባም የሚፈቅድለት አዋጅ በተወካዮች ምክር ቤት በቅርብ መጽደቁ የሚታወስ ነው። የተባበሩት መንግስታት ድርጅት 163,000 ኢትዮጵያውያን በጎረቤት ሀገራት ተሰደው እንደሚኖሩ አስታወቀም። የድርጅቱ የስደተኞች ጉዳይ ከፍተኛ ኮሚሽን 163,000 የሚሆኑ ኢትዮጵያውያን በጎረቤት ሀገራት ተጠልለው እንደሚገኙ ትላንት ባወጣው መረጃ አስታውቋል። ኢትዮጵያውያኑ ተጠልለውባቸው ከሚገኙ ሀገራት መካከል ኤርትራ አንዷ ስትሆን በሀገሪቱ የሚገኙ ኢትዮጵያውያን ስደተኞች ቁጥር 15 ብቻ ነው ብሏል። በአንጻሩ ደግሞ ከ179,000 በላይ ኤርትራውያን በኢትዮጵያ ተጠልለው ይገኛሉ ነው ያለው። እንደ መንግስታቱ ድርጅት መረጃ ከፍተኛ ቁጥር ያላቸው ኢትዮጵያውያን የተጠለሉባት ጎረቤት ሀገር ሱዳን ስትሆን 68,895 ኢትዮጵያውያን ስደተኞች በሀገሪቱ ይኖራሉ። በአንጻሩ 93,359 ሱዳናውያን በኢትዮጵያ ተጠልለው እንደሚገኙ መረጃው አመልክቷል። በኦሮሚያ ክልል በተፈጠረው የጸጥታ ችግር ምክንያት በርካታ ትምህርት ቤቶች ወድመዋል ሲል የክልሉ ትምህርት ቢሮ ገለጸ። ጸረ ሰላም ኃይሎች በክልሉ ባሉ የትምህርት ተቋማት መሰረተ ልማቶች ላይ ዝርፊያ እየፈጸሙ ከፍተኛ ጉዳት ማድረሳቸውን ቢሮው ገልጿል። መሰረት ባዩ ያዘጋጀችውን ዮሐንስ ተስፋ እንደሚከተለው ያቀርበዋል። በሀገር አቀፍ ደረጃ የትምህርት ስርዓቱ ከጥራት አኳያ በርካታ ችግሮች እንዳሉበት በተደጋጋሚ ይነሳል። ከዚህ ጋር ተያይዞ በኦሮሚያ ክልልም ችግሩን ለመቅረፍና የትምህርት ተደራሽነትን ለማረጋገጥ እየሰራ መሆኑን የክልሉ ትምህርት ቢሮ ገልጿል። የኦሮሚያ ክልል ትምህርት ቢሮ ምክትል ኃላፊ ኤፍሬም ተሰማ እንደገለጹት በክልሉ በትምህርት ዘርፉ ላይ የሚስተዋለው ችግር የመምህራን ብቃት ማነስና የመሰረተ ልማት ጥራት ነው ብለዋል። ከዚህ በተጨማሪም በክልሉ ያለው የጸጥታ ችግር በመማር ማስተማር ሂደቱ ላይ ተጽዕኖ ፈጥሯል ሲሉ ይናገራሉ። እንግዲህ ሰው ባለበት ቦታ ሁሉ ችግር አለ። ሰው አለ ማለት ችግር አለ እና በኢትዮጵያ ውስጥ ያለውን ችግር እናውቃለን። በትምህርት ላይ ትልቁ ችግራችን ኢንፑት ነው፣ የትምህርት ግብዓት ነው። ትልቁ ችግራችን ግብዓት ሲባል ብዙ ነገሮችን አለው። የመምህራኑ ጥራት፣ የኢንፍራስትራክቸሩ ጥራት፣ የተማሪ ሁኔታ፣ የወላጆች ሁኔታ እነኚህ ግብዓቶች ናቸው እና ከግብዓቶቹ ውጪ ደግሞ አሁን የሰላም ሁኔታ አንደኛው ትልቁ ችግራችን ነው እንደ ሀገር ማለት ነው። በኦሮሚያም እንዲሁ እንቅፋት ነው። ሰላም በሌለበት ሁሉ የተሳካ ነገር አለ ማለት አይቻልም። ሁሉም ማህበረሰባዊ አገልግሎት መደናቀፉ አይቀርምና ይሄም በትምህርት ላይም እንዲሁ ተመሳሳይ ችግሮችን ፈጥሯል። ጸረ ሰላም ኃይሎች በክልሉ በሚገኙ ትምህርት ቤቶች ላይ ዝርፊያን ጨምሮ ከፍተኛ ውድመት አድርሰዋል ብለዋል። በዚህም በከፊልና ሙሉ በሙሉ ጉዳት የደረሰባቸው ትምህርት ቤቶች መኖራቸውን ተናግረዋል። ኃላፊው አክለውም በዚህ ምክንያት ተማሪዎች ሙሉ በሙሉ ከትምህርት ገበታ ውጪ ሆነዋል ለማለት ቢያስቸግርም የጸጥታ ሁኔታ የተሻለና መሰረተ ልማት የተሟላላቸው ትምህርት ቤቶች ወደሚገኙበት አካባቢ በመሄድ ትምህርታቸውን እየተከታተሉ መሆኑን ገልጸዋል። የጸረ ሰላም ኃይሎች ትምህርት ቤቶችን ማውደም አለ። በእሳት ለኩሰውበት ያወደሙባቸው ሙሉ በሙሉ የወደሙ ትምህርት ቤቶች አሉ። መጻሕፍቶችን እንትኖችን ኮምፒውተሮችን አውጥተው የቻሉትን መውሰድ፣ መሰባበር፣ ማቃጠል እነኚህ ነገሮች ችግር ፈጥረዋልና ይህንን ችግር ህዝቡ በሚችለው አቅም እየፈታ ነው። መንግስትም እንዲሁ የድርሻውን እየሰራ ነው። ኤንጂኦዎችም እንዲሁ ድጋፎችን እያደረጉ ነው እና
ተማሪዎች ከትምህርት ቤት ቀርቷል ብዬ አፌን ሞልቼ መናገር ያስቸግረኛል። ያ ማለት አድቫይሳችን ወይም ምክራችን ምን ነበር? ተማሪዎች በአካባቢው ሄደው እንዲማሩ ትምህርታቸውን እንዳያቋርጡ ማድረግ እስከ ቀበሌ ደረጃ መንግስትም ምክር ሰጥቷልና በዛ መሰረት ተማሪዎች አልቀሩም ማለት ነው። ሩቅ መሄድ ችግሩ እንዳለ ሆኖ እነዚህ ይህንን የሚያመላክት ችግር አለ። ግን ትምህርት ቤቶቹ እንደነገርኩሽ ፓርሻሊ ዳሜጅድ የሆኑ አለ፣ ፉሊ ዳሜጅድ የሆኑ ብዙ ትምህርት ቤቶች አሉ ማለት ነው። ችግሩን ለመፍታት ማህበረሰቡን ጨምሮ ግብረሰናይ ድርጅቶች የበኩላቸውን እያደረጉ ነው ሲል የክልሉ ትምህርት ቢሮ ገልጿል። በአማራ ክልል ሰሜንና ደቡብ ወሎ ዞኖች በሺህ የሚቆጠሩ ተፈናቃዮች ከፍተኛ የመጠለያ ችግር ገጥሟቸዋል ተባለም። በአማራ ክልል ሰሜንና ደቡብ ወሎ ዞኖች በሚገኙ 5 መጠለያ ጣቢያዎች ውስጥ የሚኖሩ ወደ 15,000 የሚጠጉ ተፈናቃዮች እጅግ አስከፊ የኑሮ ሁኔታ ውስጥ እንደሚገኙ ኢትዮጵያ ኢመርጀንሲ ሼልተር እና ኤንኤፍአይ ክላስተር አዲስ ባወጣው ሪፖርት አመልክቷል። መጠለያዎቹ ከመጠን በላይ በሰዎች በመጨናነቃቸው የተፈናቃዮቹ ጉስቁልና በከፍተኛ ደረጃ እየተባባሰ መምጣቱን ሪፖርቱ ገልጿል። በተጨማሪም ምግብ ነክ ያልሆኑ ምርቶች ሁኔታም እኩል አሳሳቢ እንደሆኑ በሪፖርቱ የተጠቀሰ ሲሆን ለዚህ ደግሞ ዋነኛ ምክንያት ከፈረንጆቹ 22 በኋላ ያለው ድጋፍ አናሳና ወጥነት የጎደለው በመሆኑ ነው ተብሏል። የተከበራችሁ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ወደ እናንተ የሚቀርቡ ዜናዎች እንደቀጠሉ ናቸው። አሁን ደግሞ የቢዝነስ መረጃዎችን የምናቀርብበት ሰዓት ላይ ደርሰናል። የቢዝነስ መረጃዎችን የምታቀርብልን መሰረት ባዩናት። በቀጥታ ወደ ቢዝነስ ዘገባዎች ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዝናቸውን የቢዝነስ ዘገባዎች ይዤላችሁ ቀርብ ያለው ከዘገባዎቹ ጋር መሰረት ባዩ ነኝ። አብራችሁን ቆዩ። የኔዘርላንድ ባለሀብቶች ምቹ የኢንቨስትመንት ድሎችን በመጠቀም በኢትዮጵያ ያላቸውን ተሳትፎ እንዲያሳድጉ ተጠየቀ። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ በኢትዮጵያ የኔዘርላንድስ አምባሳደር ክሪስቲን ፒረን በጽህፈት ቤታቸው ተቀብለው አነጋግረዋል። ሚኒስትሩ ከአምባሳደሯ ጋር የሁለቱን ሀገራት ግንኙነት የበለጠ ማጠናከር በሚቻልባቸው መስኮች ተወያይተዋል። በውይይቱ በተለይ መንግስት ተግባራዊ ያደረገው የኢኮኖሚ ማሻሻያ ምቹ የኢንቨስትመንት ድል የፈጠረ በመሆኑ የኔዘርላንድ ባለሀብቶችና ኩባንያዎች ያላቸውን ተሳትፎ አጠናክረው እንዲቀጥሉ ጠይቀዋል። በሌላ በኩል ሚኒስትሩ በፕሪቶሪያው የሰላም ስምምነት አፈጻጸም ወቅታዊ ሁኔታ በክልልና ቀጠናዊ የሰላምና ደህንነት ዙሪያም ለአምባሳደሯ ገለጻ ማድረጋቸውን የውጭ ጉዳይ ሚኒስቴር መረጃ ያመለክታል። ባለፉት 9 ወራት ከወጪ ንግድ 4.5 ቢሊዮን የአሜሪካ ዶላር ገቢ መገኘቱን የንግድና ቀጠናዊ ትስስር ሚኒስቴር አስታወቀ። የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ እንዳሉት ባለፉት 9 ወራት በትብብርና በቅንጅት በመሰራቱ በንግዱ ዘርፍ በርካታ ስራዎች መከናወናቸውን ተናግረዋል። የንግድ ከባቢን የሥራ ምቹነት የማሳደግና የአሰራር ስርዓቶች እንዲሻሻሉ መደረጉን የተናገሩት ሚኒስትሩ በበይነ መረብ ንግድ ምዝገባና ፍቃድ አሰራር ለ2.6 ሚሊዮን ተገልጋዮች አገልግሎት መሰጠቱን አስታውቀዋል። በተጨማሪም የኑሮ ውድነትና የዋጋ ግሽበትን ከመቀነስ አንጻር ባለፉት 9 ወራት 374 ተጨማሪ የሰንበት ገበያዎችን በማቋቋም 1476 ሰንበት ገበያዎች አገልግሎት እየሰጡ መሆኑን ገልጸዋል። በሚኒስቴር መስሪያ ቤቱ ክትትል ከሚደረግባቸው ወጪ ንግድ ምርቶች ከ595 ሚሊዮን ዶላር በላይ ገቢ መገኘቱን የገለጹት ዶክተር ካሳሁን ይህም ከእቅዱ አንጻር ከ98.2 በላይ ነው ብለዋል። ኢትዮጵያ የዓለም ንግድ ድርጅት አባል ለመሆን ያቀረበችው ጥያቄ ውይይት መደረጉንና በቀጣይ ዓመት የካቲት ወር አባል ለመሆን ዝግጅት እየተደረገ መሆኑን መግለጻቸውን ከሚኒስቴር መስሪያ ቤቱ የማህበራዊ ትስስር ገጽ የተገኘው መረጃ ያመለክታል።
የማክሮ ኢኮኖሚ ማሻሻያው ለግብርናው ዘርፍ ትልቅ እድል ፈጥሯል ተባለ። የግብርና ሚኒስትር ዶክተር ግርማ አመንቴ ከጌትስ ፋውንዴሽን የስራ ኃላፊዎች ጋር ተወያይተዋል። ሚኒስትሩ በዚህ ወቅት ሀገር በቀል የማክሮ ኢኮኖሚ ማሻሻያው ለግብርናው ዘርፍ ትልቅ እድል መፍጠሩን ተናግረዋል። የግብርናው ዘርፍ ለማሳደግ በትኩረት እየተሰራ መሆኑን ጠቁመው ለአብነትም የኩታ ገጠም ልማትን ማስፋፋት፣ የስራ እድል ፈጠራን ማጠናከርና ዘርፉን በቴክኖሎጂ እንዲዘምን ለማድረግ መሰራቱን አንስተዋል። በግብርና ኢንቨስትመንትና በገጠር ልማታዊ ሴፍቲኔት የግብርና ልማት ስራዎች ምርታማነትን ማሳደግ በሚቻልባቸው ጉዳዮች ላይ ውይይት መደረጉንም የሚኒስቴሩ መረጃ ያመለክታል። ውድ ተመልካቾቻችን አሁን ደግሞ በእለቱ በተመረጡ ባንኮች ያለውን የውጭ ምንዛሬ ዋጋና የብሔራዊ ባንክ የወርቅ ግብይት መረጃ ተከታትለን እንመለስ። የተከበራችሁ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዝናቸው የቢዝነስ ዘገባዎች በዚሁ ተጠናቀዋል። ወደ ቀሪዎቹ ዜናዎች እንመለስ። ውድ ተመልካቾች ከኢሳት ነጻ የህዝብ ሚዲያ የሰዓቱ ዜና ወደ እናንተ መድረሱን እንደቀጠለ ነው። አሁን ደግሞ ወደ ውጭ ዘገባዎች አልፋለሁ። ኢራንና አሜሪካ በኒውክሌር ጉዳይ በኦማን ሊመክሩ መሆኑ ተገለጸ። ቴህራን ንግግሩ ቅዳሜ በሶስተኛ ወገን እንደሚጀምር ማረጋገጫ ሰጥታለች። በሌላ በኩል ትራምፕ ቀጥተኛ ውይይት ማድረግ እንደሚያስፈልግ አስታውቀዋል። ሸሪፍ ኢማም ተጨማሪ አለው። ኢራን እንዳለችው ከአሜሪካ ጋር የኒውክሌር ፕሮግራሟን በተመለከተ ትነጋገራለች። በዶናልድ ትራምፕ ቀደም ብሎ የቀረበውን ጥያቄ መቀበላቸውንም አረጋግጣለች። የኢራን የውጭ ጉዳይ ሚኒስትር አባስ አራጋቺ በማህበራዊ ገጽ ሰኞ ዕለት እንዳጋሩት ቀጥተኛ ያልሆነ ንግግር ቅዳሜ ዕለት ይካሄዳል። የኢራን የመንግስት ሚዲያ ኋላ ላይ እንደዘገበው የውጭ ጉዳይ ሚኒስትሩ አራጋቺ ከአሜሪካ የመካከለኛው ምስራቅ መልእክተኛ ስቲቭ ዊትኮፍ ጋር በኦማን በአደራዳሪነት በሚካሄደው ስብሰባ ላይ ይገኛሉ ብሏል። ቀደም ሲል ትራምፕ እንዳስታውቁ ቀጥተኛ የሆነ ንግግር ይደረጋል ብለው ነበር። ይህ ካልሆነ አሜሪካ በኢራን ላይ ጥቃት ትፈጽማለች። ኢራን ይህንን የአሜሪካንን በቀጥታ እንነጋገር የሚል ጥሪ ውድቅ አድርጋለች። ከኢራን ጋር ቀጥተኛ የሆነ ንግግር እናደርጋለን። ሂደቱ ተጀምሯል። ቅዳሜ ዕለት እሄዳለሁ። ትልቅ የሆነ ስብሰባ ይኖረናል። እናም የሚሆነውን እናያለን ብለው ነበር ትራምፕ ለሪፖርተሮች በዋይት ሃውስ ሰኞ ዕለት ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር በመሆን ሲናገሩ ቀጥተኛ የሆነ ንግግር እናደርጋለን ከኢራን ጋር። ንግግሩ ቅዳሜ ዕለት ይደረጋል። ምን እንደሚሆን እናያለን። ሁሉም እንደሚያስበውና እንደማስበው መነጋገሩ እና ስምምነት ላይ መድረሱ ጥሩ ነው። እንደማስበው ከኢራን ጋር የሚደረገው ንግግር ውጤታማ የሚሆን ካልሆነ ግን ኢራን ትልቅ አደጋ ውስጥ ናት ማለት ነው። ምክንያቱም ደግሞ ኒኩሌር አላቸው ማለት ነው። እንደማምነው ሁሉም እንደሚስማማው ስምምነት ማድረግ ተገቢም አስፈላጊም ነው ብለዋል። ዝርዝር ጉዳዮችን ከመናገር በመቆጠብ በዚህ ወር መጀመሪያ ላይ ትራምፕ ለኤንቢሲ ኒውስ እንደነገሩት ኢራን ወደ ስምምነት የማትመጣ ከሆነ በቦምብ ትደበደባለች ብለዋል። አክለውም ቦምቡ ደግሞ ከዚህ ቀደም ታይቶ የማይታወቅ ነው ብለዋል። ትራምፕ ከኢራን ጋር ቀጥተኛ የሆነ ንግግር እንዲደረግ መፈለጋቸው ኔታንያሁ የሚፈልጉት አይደለም። ከዚህ ይልቅ የእስራኤሉ መሪ የሚፈልጉት ኢራን በቦምብ እንድትደበደብ ነው ይላል የአልጀዚራ ከፍተኛ የፖለቲካ ተንታኙ መርዋን በሻራ። ትራምፕ ለረጅም ጊዜ ስምምነት እንዲደረግ ሲፈልጉ ነበር ብሏል በሻራ። ኔታንያሁ ግን በእርግጠኝነት የኢራን መከላከያ እስራኤል ባለፈው ዓመት በፈጸመችው የአየር ጥቃት ተዳክሟል የሚል እሳቤ ነው ያላቸው።
እናም ይህ ጥሩ አጋጣሚ ነው በአሜሪካን ድጋፍ ኢራንን ጨርሶ ማዳከም። እውነታው ግን ትራምፕ ከኢራን ጋር ወደ ጦርነት መግባት አይፈልጉም። ምክንያት ደግሞ ከቀረው ዓለም ጋር የገቡት የንግድ ጦርነት አለና ሲል አክሏል መርዋን በሻራ። የኢራኑ የውጭ ጉዳይ ሚኒስትር አባስ አራጋቺ ኢራን ተጨባጭ የሆነ ነገር ማግኘት አለባት፣ የትኛውም ባለስልጣን ፊት ለፊት ተገናኝቶ ከመነጋገሩ በፊት ብለዋል። ሌላኛው ወገን አስፈላጊ የሆነ በጎ ፈቃደኝነትን ማሳየት ከቻለ ከስምምነት ላይ መድረስ ይቻላል። አሁን ላይ ኳሱ ያለው አሜሪካ ሜዳ ላይ ነው። ሌላኛው ወገን በእውነት ለመነጋገር ከተጋ ውጤት እናስመዘግብ እንችላለን። ዜናውን ስናዘጋጅ አልጀዚራ፣ DW እና NBC ኒውስን በመረጃ ምንጭነት ተጠቅመናል። አሜሪካና ቻይና እያደረጉት ባሉት የንግድ ጦርነት ቤጂንግ የራሷን የተገላቢጦሽ ታሪፍ በዩኤስ ምርቶች ላይ መጣል ብቻ ሳይሆን ለብዙ የአሜሪካ ከፍተኛ የቴክኖሎጂ ኢንዱስትሪዎች ወሳኝ የሆኑትን ውድና ብርቅዬ ማዕድናት ወደ ውጭ መላክ ልታቋርጥ ትችላለች ተባለ። በሌላ በኩል ትራምፕ በቻይና ምርቶች ላይ የጣሉት የ104% ታሪፍ ዛሬ ተፈጻሚ እንደሚደረግ ታውቋል። የዚህን ዜና ዝርዝር ዮሐንስ ተስፋ እንደሚከተለው ያቀርበዋል። የወቅቱ አንገብጋቢ ጥያቄ ቻይና አሜሪካ የጣለችባትን ታሪፍ እንድታነሳላት ምን ያህል ጫና ልትፈጥር ትችላለች የሚለው ነው። ይህች ሀገር በዓለም ላይ ትልቋ የብርቅዬ ማዕድናት ምንጭ ናት። ቤጂንግ አትራፊ የሆነውን የማዕድን ኢንዱስትሪ በ1980ዎቹ ማልማት የጀመረች ሲሆን ቻይና አሁን ላይ 90% የዓለም ማዕድን ምርት ትሸፍናለች። አብዛኛዎቹ ብርቅዬ የመሬት ውስጥ ማዕድናት በሀገሪቱ ደቡባዊ ክፍል ይገኛሉ። እነኚህ ማዕድናት የኮምፒውተር ቺፖችን፣ የኤሌክትሪክ ተሽከርካሪ ባትሪዎችን፣ የሕክምና መሳሪያዎችንና የኤሮስፔስ ኢንዱስትሪን ጨምሮ ከፍተኛ የቴክኖሎጂ ምርቶችን ለማምረት ያገለግላሉ። አሜሪካም በአጠቃላይ ከሚያስፈልጋት ብርቅዬ ማዕድን ውስጥ 70% ያህሉን የምታስገባው ከቻይና ነው። አፕል እና ቴስላ የቻይናውያን ብርቅዬ ማዕድናትን በአቅርቦት ሰንሰለታቸው ውስጥ በማስገባት ከፍተኛ ትርፍን የሚያጋብሱ ሁለት ኩባንያዎች ናቸው። ኢትሪየም የተሰኘው ማዕድን ደግሞ አሁን ቻይና ወደ ዩናይትድ ስቴትስ የምትልከውን የውጭ ንግድ ከሚያስቆምባቸው 7 ማዕድናት አንዱ ነው። ይህ ንጥረ ነገር እንደ ስክሪኖችና ኤልኢዲ ማሳያዎች በተጠቃሚ ኤሌክትሮኒክስ ውስጥ ጥቅም ላይ ይውላል። F-35 ተዋጊ ጀት ከቻይና በሚገቡ ብርቅዬ ማዕድናት ላይ ተመስርተው በአሜሪካ ከሚመረቱ ቁሶች አንዱ ነው። ዘመናዊ የሚሳኤል ቴክኖሎጂ ደግሞ ሌላው በቻይና ላይ ጥገኝነታቸውን ካረጋገጡባቸው ሁኔታዎች አንዱ ነው። የዩኤስ ብርቅዬ ማዕድናት ኤክስፐርት የሆኑት ሜሊሳ ሳንደርሰን እንደሚሉት ከሆነ ቻይና እኚህን የብርቅዬ ማዕድናት ዝርዝር በስትራቴጂካዊ መንገድ ሰርተዋለች ይላሉ። የንግድ ጦርነቱን ለማጧጧፍ ለአሜሪካ ኢኮኖሚ ወሳኝ የሆኑትን ነገሮች መርጠዋል። የንግድ አለመግባባቱ እልባት እስከሚያገኝ ድረስ ዩናይትድ ስቴትስ ከቻይና የሚመጡትን ቁልፍና ብርቅዬ ማዕድናት ከማጓጓዝ ትቆጠባለች። የዓለም ቴክኖሎጂ የሚወሰነው በእነዚህ ብርቅዬ ማዕድናት ላይ ከሆነ ቻይና የምትቆጣጠረው ከነዚህ ውስጥ 7ቱን ይሆናል ማለት ነው። ታዲያ የቻይና እገዳ ለአሜሪካ ምን ያህል ጎጂ ይሆናል የሚል ጥያቄ ለኦክስፎርድ ኢነርጂ ተቋም ተመራማሪ ቀርቦላቸውም ነበር። ማለቴ ሳነብ ወደ ውጭ የሚላኩ ምርቶችን እስካሁን አልከለከሉ። ያደረጉት በእነዚህ ብርቅዬ ማዕድናት ላይ የኤክስፖርት ቁጥጥር ማድረግ ነው እና ይሄ ማለት ማንኛውም ከቻይና ወደ ውጭ የሚልክ ኩባንያ ፈቃድ ማግኘት አለበት ማለት ነው። ስለዚህ የእነዚህን ቁጥጥሮች አተገባበር ትክክለኛ ተጽዕኖ ለማየት ጥቂት ቀናት መጠበቅ ይኖርብናል እና ይህ ቻይና በተለያዩ ወሳኝ ማዕድናት ላይ ያስቀመጠችው የቅርብ ጊዜ ቁጥጥር ስርዓት ነው። እንዲሁም ብርቅዬ በሆኑት ማዕድናት ላይ የሚደረጉ የኤክስፖርት ቁጥጥሮች እንደ ቋሚ ማግኔቶች ካሉ ብርቅዬ ማዕድናት የተሰሩ ምርቶችንም ያካትታል። ይህ በእንዲህ እንዳለ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቻይና ምርቶች ላይ የተለያዩ የታሪፍ እርምጃዎችን በመውሰድ ላይ የሚገኙ ሲሆን በትላንትናው ዕለትም ተጨማሪ የ50% ታሪፍ መጨመራቸው ይታወሳል። ይህንኑ ጭማሪ ተከትሎ ትራምፕ በቻይና ምርቶች ላይ የጣሉትን የ104% ታሪፍ ጭማሪ ከዛሬ ጀምሮ ተግባራዊ ለማድረግ መዘጋጀታቸውም ታውቋል። መረጃውን ስናጠናቀር ቢቢሲን፣ ዶቼ ቬለን እና ሌሎች የመረጃ ምንጮችን በዋቢነት ተጠቅመናል።
የተከበራችሁ ተመልካቾቻችን ስለምትከታተሉን ከልብ እናመሰግናለን። አሁን ደግሞ የስፖርት መረጃዎችን የምናቀርብበት ሰዓት ላይ ደርሰናል። የስፖርት መረጃዎችን የሚያቀርብልን ሙሉቀን ሰለሞን ነው። በቀጥታ ወደ ስፖርት ዘገባዎች ለጤንነት ለምርት ለወዳጅነት ጤና ይስጥልን ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ ለሰዓቱ ያዘጋጀናቸው ስፖርታዊ ዘገባዎች ጋር ሙሉቀን ሰለሞን ነኝ። የወልዋሎ አዲግራት ዩኒቨርሲቲ እግር ኳስ ቡድን አሰልጣኝ ጸጋዬ ኪዳነ ማርያምን አሰናበተ። ከዓመታት ቆይታ በኋላ የኢትዮጵያ ፕሪሚየር ሊግን ዳግም የተቀላቀለው ወልዋሎ አዲግራት ዩኒቨርሲቲ በውድድር ዘመኑ ለሁለተኛ ጊዜ አሰልጣኙን አሰናብቷል። ቡድኑ በአሰልጣኝ አሸናፊ በቀለ የተመራ የውድድር ዓመቱን ቢጀምርም ባጋጠመው የውጤት ቀውስ ምክንያት ከ3 ወራት ቆይታ በኋላ አሰልጣኝ አሸናፊን በማሰናበት አሰልጣኝ ጸጋዬ ኪዳነ ማርያም መሾሙ ይታወሳል። ይሁን እንጂ በ22 የሊጉ ጨዋታዎች 10 ነጥብ በመሰብሰብ የሊጉ ደረጃ ሰንጠረዥ ግርጌ ላይ የተቀመጠው ወልዋሎ ባሳለፍነው ሰኞ ከኢትዮጵያ መድን ጋር ነጥብ ከተጋራ በኋላ አሰልጣኝ ጸጋዬ ኪዳነ ማርያም ከቦታው ማንሳቱ ታውቋል። በቀጣይ ክለቡ አዲስ አሰልጣኝ እስኪሾም ድረስም በምክትል አሰልጣኞቹ እንደሚመራ ከሶከር ስፖርት ያገኘነው መረጃ ያሳያል። ዳኞች ካሜራ ይዘው ወደ ሜዳ እንደሚገቡ ተገለጸ። በቀጣይ ክረምት በአሜሪካ በሚካሄደው የዓለም ክለቦች ዋንጫ ውድድር አዳዲስ የጨዋታ ደንቦችን እንደምንመለከት ይፋ አስታውቋል። በውድድሩ ጨዋታውን የሚመሩ የመሃል ዳኞች ካሜራዎችን ታጥቀው ወደ ሜዳ እንደሚገቡ የተገለጸ ሲሆን በካሜራዎቹ የሚቀረጸው ምስል ለደጋፊዎች አዲስ እይታና ዳኞች የሚያሳልፉትን ውሳኔ በደንብ እንዲረዱ ያግዛል ተብሏል። የሚቀረጸው ምስል ከውሳኔ በኋላ ዳኞች ክስተቱን የተመለከቱበትን አግባብ ለተመልካች እንደሚያሳይም ተገልጿል። በተጨማሪም በቅርቡ የወጣውን ግብ ጠባቂዎች ሰዓት ለማባከን ኳስ ይዘው ከ8 ሰከንድ በላይ ማቆየት የሚከለክል ደንብ ለመተግበርና የሰዓት ማባከንን ለመከላከል ይረዳል ተብሏል። ብሩኖ ፈርናንዴዝ የወሩ ምርጥ ተጫዋች ተባለ። የእንግሊዝ ፕሪሚየር ሊግ ፕሮፌሽናል እግር ኳስ ተጫዋቾች ማህበር ፖርቹጋላዊን የማንቸስተር ዩናይትድ የመሃል ሜዳ ተጫዋች ብሩኖ ፈርናንዴዝን የወራ መጋቢት የደጋፊዎች የወሩ ምርጥ ተጫዋች ብሎ መርጧል። ብሩኖ ፈርናንዴዝ በመጋቢት ወር የደጋፊዎች የወሩ ምርጥ ተጫዋች ተብሎ ከመመረጡ በተጨማሪ የማንቸስተር ዩናይትድ የወሩ ምርጥ ተጫዋችና የፕሪሚየር ሊጉ የወሩ ምርጥ ተጫዋች ሽልማት ማሸነፍ ችሏል። በመጨረሻም የአውሮፓ ሊግ የመጀመሪያ ዙር ፍጻሜ ጨዋታዎች በነገው ዕለት ቦዶ ግሊምት ከላዚዮ ከምሽቱ 1:45 ላይ በሚያደርጉት ጨዋታ ይጀምራል። በተጨማሪም ሬንጀርስ ከአትሌቲክ ክለብ፣ ሊዮን ከማንቸስተር ዩናይትድ፣ ቶተናም ከኢንትራ ፍራንክፈርት በተመሳሳይ ሰዓት ከምሽቱ 4 ሰዓት ጀምሮ ይጫወታሉ። የሩብ ፍጻሜው የመልስ ጨዋታዎች ደግሞ ከአንድ ሳምንት በኋላ ይደረጋሉ። ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዘጋጀናቸው ስፖርታዊ ዘገባዎች የተከታተላችኋቸውን ይመስሉ ነበር። ከዘገባዎቹ ጋር ሙሉቀን ሰለሞን አብሬያችሁ ቆየው። መልካም ጊዜ ይሆንላችሁ። ለጤንነት ለምርት ለወዳጅነት የተከበራችሁ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ወደ እናንተ ሲደርሱ የነበሩ የሰዓቱ ዜናዎች ይህን ይመስሉ ነበር። ገነት ዘዘውና እኔም ደረጀ ይልማ ዜናው ወደ እናንተ ስናደርስ ቆይተናል። ለምልክት ቋንቋው ደግሞ እንዲሁ ዳዊት ጎሳኤ አብሮን ነበር። ከቀሪ ኢሳት ዝግጅቶች ጋር ሰናይ ጊዜ